በህይወቴ ውስጥ ትልቅ ቦታ ስለሆነ ከእናቴ ጎን ግን አንተ ነህ። እናት እንኳን ስትጠይቅ ምንድን ነው ቆይ እስኪ ልፈልግ ምክንያት ትንሽ ትደረድራለች አይደለ? እሱ ግን ምንም አይነት ምክንያት አይደረድርም። ቢያጣ ተበድሮ ያደርግልኛል። ለእኔ የለኝም ማለት አይፈልግም። የሚወድ ሰው ማለት ይሄ ነው። በቃ እኔ ከሰው ህይወት መማር አልፈልግም። የራሴ ህይወት ለእኔ በቂ ነው። ትምህርት ነው። ብር ብቻ አይደለም ማሪ፣ የኔ ውድ ብር ብቻ አይደለም እንዴ! በየሰከንዱ ድምፅሽን፣ ሁኔታሽን፣ የሆንሽውን ነገር መለካካት፣ እየደረሰብሽን ነገር ምን ማድረግ እንዳለብኝ የሚያስብ የሚጨነቅ፣ ላስተምርሽ ምን ላድርግ እንዴ! ይሄ ሁሉ እኮ የራሴ ድካም ነው እንጂ እሱ እኮ በሰዓቱ ብዙ አማራጮችን ሰጥቷል። ታዲያ የሚወድ ሰው ምንድን ነው የሚያደርገው? ካለሽበት ለማንሳት የሆነ ነገር ላይ ከሆንሽ ወደዚህ ነገር መቀየር። እንደገና ደግሞ ያለውበት የትምህርት ደረጃም ስነግረው ነይ መቀጠል አለብሽ ላስተምርሽ። ሞባይል አረ በጣም ብዙ ጊዜ ነው ይገዛልኝ። እሱ እኮ ሳይዝ እኮ ተኪ ለመጀመሪያ ጊዜ እኮ ተኪ ያስያዘኝ ሰው ለመጀመሪያ ጊዜ እንዴ። ሲጀመር ደግሞ ምንድን ነው መጀመሪያ ላይ ስልኬ ምናምን ኔትወርክ አንዳንዴ የሚያስቸግር ከፉ ነበር። መጀመሪያ ላይ ስንጀምር በተን ነበር ያስኩት። ግን ምንድን ነበር ኮፕሊንግ ያደረጋችሁ ሼር ኮፕሊንግ አድርጉ። ምንድን ነው ጊፍትም ስጡኝ። እንደዚህ አይነት የፍቅር ታሪኬን ቅጥል እያልኩ ስናገር እናንተ ዝም ትሉኛላችሁ እንዴ? ታረሽ ነው። አዎ አንዳንዴ የሆነ ነገር ለቀቅ አርጓ እና መጀመሪያ ጊዜ በተን ነበር ያስኩት። በተኑ ምን ነበረ? የሆነች ከኋላዋ ቆርቆሮ የሆነች ቻይና ስልክ ነበረች እና እሷ እያስቸገረችኝ ስትሆን ትች ብዬ እሱ እንዳሁን ምናምን ድምፁ ማጣት ምናምን አልፈልግም። ነርቬ ውስጥ ደም ስሬ ውስጥ ነጭ ስሬ ውስጥ ሳይገባ ድምፁ በፊት ጋና እንደጀመርን የሆነ መሀል ላይ ከዛ 3 ቀን ዘጋሁን። አበደ ለካ ድምፄን ሳይሰማ መዋል ማለት ነው። ግን ምን ሆነ መጨረሻ ላይ በ3ኛ ቀን ስከፍት ኡን ያለው በቃ ስልኬ ያው ከዚህም በኋላ እያስቸገረኝ ስለሆነ የኔን ድምፅ መስማት የምፈልግ ወደ ስልክ ግዛልኝ፣ አለበዛ እኔ እያስቸገረኝ ነው። ሳስቀምጠው ራሱ በራሱ ሰዓት ይዘጋል። እኔ ምንም ማድረግ አልችልም ከስልኩ ጋር። እኔ ደግሞ ትዕግስት የለኝም ከስልኩ ጋር መተጋገል። አሁን ወረቀት ድጋፍ ምናምን አድርጌ መልሶ እንትን እያለብኝ ነው ስለው አሁኑኑ ትገዣለሽ፣ አሁኑኑ ልክልሻለሁ ተባል ተላከልኝ ማለት ነው። ከዛ ገዛሁ። እሱ ምንም ያልሆነልኝ ነገር የለም። በቃ የለም። እራሱን ነው የሰጠኝ። ሰው እራሱን ነው እንደዚህ አንስቶ የሰጠኝ። ከዚህ በላይ ነው እንዴ? እኔ ዝም ነገር ነው በደል የበደልኩት እምላችሁ። እኔ ለማግኘት ያልከፈለው ዋጋ የለም ማለት ነው። እችን የምወዳትን ልጅ ለማግኘት ብሎ ብዙ ነገር ነው የከፈለው። መጣለው የፕሌን ትኬት ተቆረጠ ቀረ። መጣለው ከጓደኛ ጋር ያለህበት ቦታ ቤት ውጣና እቃ ገዛ የለሁ። ግን አይናደድም። ይሄ ሁሉ ነገር እያደረግኩት ማለት ነው እያወራኝ እንግዲህ በዝናብ በበረዶ መመታት እንደገና ደግሞ የማይፈልገው አልተገናኘንም፣ ግን ከፍሎልኛል ዋጋ እና ብዙ ነገሮችን ሆኖልኛል። ግን ሲሆን ምንድነው እያንዳንዷን ነገር ማለት ነው ይነግረኛል። ማለት ደሞዙ ማለት ነው የሚያልቀው የዛኔ ይሄ ፓኬጅ የዛኔ ምንም ነገር የለም። እናሱ በጀመርን ሰዓት አስቡ ይሄ እንትን የለም ፓኬጆች ምናምን እንደዚህ እንዳሁኑ የለም። በሚጀምር ሰዓት ቀጥታ በስልክ በካርድ ነው እና አስቡ ሙሉ ደሞዙን ያልቃል። እኔ ላይ ያልኩት ሂሳብ ሰልቼ ነው ሳልሰራ ካልኩሌሽን እንደዚህ ልል አልችልም። ለምን እንግዲህ የደሞዙን ሙሉ በቀን 3-4 የሚያወራኝ ከሆነ ለረጅም ደቂቃ አዳር እንደዚሁ የምናወራው ከሆነ ደሞዙን አስቡት ሙሉን ነው የሚያደርገው። እሱም እኮ እኔ እኮ ከስልክ በላይ ደግሞ ሪከርድ አድርገዋለሁ ድምፁን። በቃ ከእኔ እየተዋህደኝ ሲመጣ ከእኔ ይሄ ድምፅ መራቅ የለብኝም። ይሄ ድምፅ ከራቀ ምን ሆናለሁ? በሽተኛ ነው የምሆነው። ምንድነው ሙዚቃ እንዴት ነው የምንወደው? ሙዚቃ እንደመስማት እኔ የእሱን ድምፅ 24 ሰዓት ተኝቼ እየሄድኩ ምናምንም በኤርፎን አድርጌ እያዳመጥኩኝ ነው የምሄደው። ግን ውስጡ የእኔ ድምፅ ሲመጣ ያስጠላኛል።
የእሱን ብቻ መስማት ነበር የምፈልገው። ከዛ ወይኔ ፍቅር ማለት ይሄ ነው ወይ ወዴት እየሄድኩኝ ነው ላለሁ ደግሞ እንዴት ነው መውጣው? መሞከር አለብኝ ከዚህ ውስጥ ለመውጣት ብዬ አንድ ሁለት እንደዚህ የሆነ ራቅ ለማለት ሞክርና አልችልም። ከዛ መለሳለሁ። ከባድ ነው ማለት ዘሎ ለመውጣት አይቻልም። እውነት ህመም አለው፣ ፔን አለው። በጣም ነው ህመም ያለው እና ደስ የሚል ስቃይ ማለት ነው። ደስ የሚል ስቃይ። እኔ እሱን ካወራው ምግብ የት እንዳለ አላስታውስም። ምንም አይነት ምግብ አላስታውስም። በቃ ግን እሱ በልተሽ ነው ሲለኝ አውለዋለሁ። ምክንያቱም አንዳንዴ መቆጣት ጀምሯል። እየበላሽ ማውራት አለብሽ ይለኛል። ከዛ አንዳንዴ እንደውም እየበላሽ አይደለም አይደል ምናምን በቃ ጁሶች ምናምን ግዢ ይሄው ብሎ ይልክልኛል። ፈሳሽ ነገሮችን ተጠቀሚ። ግን ማን የሰጠኝ እለዋለሁ። ለራሴ ደግሞ ምላሴ አያርፍም። አንተ ግን ከየት ነው የመጣኸው? ይህን አንተን ግን ማን የሰጠኝ ስለው የሰጠሽማ ፈጣሪ ነው ይለኛል። ስለ እውነት ነው የምለው። አንዳንዴ በቃ አደምምበትና እኔ ሳሰቃይክ እኔ በቃ አልፈልግም ምን ያልሆንህም ስልክ አንተ እኔ ላይ ለምንድን ነው በዚህ ልክ? እኔ ምን ሆኜልህ ነው? እኔ እኮ ወደ አንተ አልመጣሁም። እኔ ለአንተ ምንም አልሆንኩም። አንተን ለእኔ ዋጋህን ዘመንን እየሰጠክ ያለው በቃ በእናትህ እኔ አንተን አልጉድ። እኔ እየተበሳጨሁ ነው የጎዳሁህ እየመሰለኝ። ዝም በይ ምንም ነገር አትበይ። እኔ ደስ ብለሽ ወድጄሽ አይደል አለ። መልሱ ይሄ ነው ማለት ነው። እኔም እኮ ወደዋለሁ፣ ማጣት አልፈልግም እዚህ ምድር ላይ ማለት ነው። ያለህኝ አንተነ በላ ደስታዬ አንተነ በአንተ ነው ደስታዬ እስክለው ድረስ ማለት ነው። ለእኔ ማለት ነው ስልክ ቁጥሩ ራሱ እንደዚህ ስልክ ቁጥሩ ራሱ ማለት ነው ከሱ አልፎ ስልክ ቁጥሩ እኔ ውስጥ ትልቅ ቦታ አለው። ስልክ ቁጥሩ ራሱ ማለት ነው ሲደወልልኝ ሌላ ሰው ሲደውልና እሱ ሲደውልልኝ ያለኝ ፊሊንግ እኔ ራሴ ነው የማውቀው። ምክንያቱም እዚህ ውስጥ ካላችሁ ፍቅር የያዛችሁ ሰዎች ታውቁታላችሁ ፔኑ ህመሙን ማለት ነው። ሲደወልልኝ ያለው ስሜት ግን በየዕለቱ ነው የሚደውልልኝ። ግን ያለኝን ስሜት እኔ ነው የማውቀው። ስልኩን ራሱ ሴቭ ያደረኩት እኔ እሱን ይገባዋል በጣም ነው ቃላት መመርጥለት። ይሄ ቃል ግን ይመጥነዋል እንዴ ብዬ ማለት ነው። ዝም ብዬ አንስቻ አይደለም የምሰጠው ለሱ ቃል። አያችሁ ለምንወደው ሰው ቃላት ራሱ ለሱ በጣም ያንስበታል ብለን ነው የምንመርጠው። በጣም ነው የምመርጥለት። በጣም ይሄ አይገባውም ብዬ መርጬ ዝም ብዬ የሆነ ሰው ስላለ ግጥም ምክንያት አለው። እኔ ስሰጠው ቃላቶቹን ለሱ ስሰጠው ምክንያት አለው። እሱ ለእኔ የሚሆንልኝን ያክል እኔ ደግሞ በቃላት ገነባዋለሁ። ቢያንስ ራሴን እዬ ባልገልጽለትም በቃላቶች ገነባዋለሁ። በጥሩ ቃላቶች ለሱ በቃ ሰምቶት የማያውቀውን ቃላት በቃ ይሄ ነው የሚገባ ከአንተ ይሄ ከዚህ በላይ ይገባሃል ብዬ ነው የምሰጠው። አመሰግናለሁ ይለኛል ያንን ነገር ሳደርግለት። ግን ለምንድን ነበር ይሄን የማደርገው? እኔም ውስጤ ካለው እንትን አንጻር ነው፣ ፍቅር አንጻር ነው። እና አንዳንዴ ደግሞ አሁን ደግሞ ወደ መጨረሻው አካባቢ ምን ማድረግ ጀመርኩ? ቃሌ ሲያልቅ ማልቀስ ጀመርኩ። እያለቀስኩ ምን ሆነሽ ነው ብሎ ሲጨነቅ በቃ እኔ ግን እንደምወድ በዚህ ወቅ ነው የምለው። ለካ ፍቅር ደስታ በማልቀስም ይገለጻል። እውነት እኔ በራሴ ነው ድምፁ ያሳዝነኛል። ወይኔ ሁሌ የምሰማው ድምፅ እኔ ውስጥ ይረብሸኛል። በጣም ነው የሚረብሸኝ። ለምን እንደሚረብሸኝ ታውቃላችሁ? መልካም ሰው ነው፣ ጥሩ ሰው ነው። እኔ ወደ እሱ ካልሄድኩ በቃ እርዱብሽ። ግን እግዚአብሔር ሁሌም ቀን አለው። ግን የቀናችንን እንትን አይርዘምብን ነው እንጂ እኔ ጋር ረዘመ እንጂ ቀን አለው፣ በጣም ቀን አለ። ግን እናንተ ደግሞ መልካም ምኞታችሁን ተመኙልኝ ፕሊዝ። የእውነት አዎ ለፍቅርም ለየአንዳንዱ ነገሮቻችን ቀን አለው። ምንም ያለ ቀን የሚሆን ነገር አለ እንዴ በዚህ ምድር ላይ? የለም። ግን እያንዳንዱ የምንሄድባቸው መንገድ ማየት አለብን፣ ትኩረት መስጠት አለብን አይደል እንዴ? እኔ ዋጋ ያስከፈለኝ መጀመሪያ ላይ ትኩረት አልሰጠሁትማ።
እውነት ዋጋ እኮ የሚያስከፍለን ትኩረት ሳንሰጠው የሆነ ነገር ላይ እንገባለን ምናምን። እኔ ደግሞ ያንን አስቤ አልነበረም፣ እዚህ ድረስም ይመጣል ብዬ አልነበረም። የኔ አጀማመር ማለት ነው። በእርግጠኝነት ማለት አሁን የሆነ ነገር ሳወራ ምናምን ውሸት ይመስላችኋል። እኔ ግን ውስጤ ውስጥ ያለውን እውነት ነው ለእናንተ ዋሻውና የምጠቀመው ማገኘው ምንም ነገር የለም። ደግሞ በዚህ ልክ ደግሞ ማንም ሰው ያልሆነውን ነገር አያወራም። እኔን እዚህ ጋር እንዳልሆን እርኔ እሱ ጋር እንዳልሄድ ያደረገኝ የሆነ ነገር አፕን ያደርገ ነገር ነበረ። ስጀምር ስተዋወቅ የሆነ ነገሮች መናገር፣ ግልጸኝነት መሆን ነበረብኝ። ግን ምን ነበረ እኔ ለማላቀው ሰው ራሴን በዚህ ልክ አሳልፌ አልናገርም ብዬ ነበር የዋሸሁት። ግን ውሸት ደግሞ ከባድ ነገር መሆኑ ከራሴ ህይወት ተምሬያለሁ። ግን ለሚቀጥለው ህይወት እና ከዚህም በኋላ እሱ ጋር ለሚሄደው ህይወት ቃል ገባሁ ላልዋሽ ማለት ነው። ራሴን ነው መልሶ የጉዳኝ ማለት ነው። በጣም ነው የጎዳኝ ውሸት ራሴ። እሱም ብቻ ሳይሆን ራሴን ጎድቶታል። ከዘመኔ ላይ እኮ 10 ዓመት አስነስቶብኛል። ቀጠሉት ደግሞ ውሸት በጣም ከባድ መሆኑን ያወቅኩት እሱ እኮ የሆነ ስቴፕ ሊል ሲል በጣም ነበር ምደነግጠው። የሆነ ነገር ሊናገር ሲል በጣም ነበር ምደነግጠው። ኮንፊደንስ ያሳጣል ውሸት። ምንም ከሌብነት አይተናነስም። ውሸትና ሌብነት አንድ ናቸው። በጣም ነው የሚያስደነግጡት። እንዴት ነው የሆነ ነገር ሌባም እኮ ልብ የለውም ይባላል፣ ይደነግጣል። ውሸት የዋሸ ሰው በዛ ልክ ነው የሚደነግጠው። እና እኔ ደነግጥ ነበር፣ ግን ያንን ውሸቴን እንዳያገኝ ሌላ ውሸት ነበረ ምድራርበው። ያ እኔ ነበረ ሲያስጨንቀኝ ሲጎዳኝ የኖረው ማለት ነው። ሲያብሰለስለኝ ሲጸጽተኝ የኖረው። ይሄን ደግሞ እሺ ይሄንን ደግሞ ማለት ነው በቃ ትክክለኛ ብዙ ጊዜ ወንዶች እኛ ሴቶች ነን በቃ እንደዚህ የሆነ ነገር በራሳችን እንለካና እናስርና አይምሯችንን ወንዶች በእንደዚህ አይነት መንገድ ከመጡ ይጠሉናል። እንደዚህ እኔ ነግሬው በጠላኝና 10 ዓመቴ ባልባከነ ነው ምለው። እውነት በቃ ነግሬው ትክክለኛ ነገር ነግሬው 10 ዓመቴ ባልባከነ ነው ምለው። ዞር በሉና ስሉት። ሂሳብ ስንሰላው እኔ የዛሬ 10 ዓመት የቱ ጋር ነበርኩኝ አይደለ? የቱ ጋር ነበርኩኝ? የቱ ጋር ነው የኔ ህይወት አፈን ያደረገው? እኛ ፊት አልቅሽ እንዴ የኔ ውድ አልቅሻለሁ። ላይቭ ላይ ያውቁታል ያለቀስኩት ሰዎች። እውነት እኔ አንተ ፊት ለፊት ስላለቀስኩኝ እኮ አይመጣም እንዴ። እውነቱ የው ልቤ ውስጥ ነው። በእናት እውነቱን ደግሞ እሱ ጋር ነው። ከዛ እውነቱ ደግሞ የምወደው ሰው ጋር ነው። እውነት በቃ ሶስታችን ጋር እውነት አለ። የፈጠረን አምላክ ጋር፣ ልጁ ጋር፣ እኔ ካለ ግን ምንድነው እኔ አሁን ማንም ሰው ምንም ቢናገረኝ እኔ በራሴ ህይወት በቂ ልምድ ወስጃለሁ። የእውነት በቂ ነው። በቃ ሁላችንም እኮ በራሳችን ህይወት ላይ የሚደርሰው ነገር በቂያችን ነው። ያስተምረናል። በተለይ ሴቶች እህቶቼ ያስተምረናል። እውነት እኔ እኮ እዛ ጋ እኮ እንዲህ ባደርግ ኖሮ ተበላሽቶብኛል፣ እንደዚህ ብናደርግ እንደዚህ እኔ ማለት እንደፈለግሽ ለምንድን ነው እንደፈለግኩኝ ያልሆንኩሽ በፈለግኩሽ ጊዜ የማላገኝሽ ብሎ እኮ በሌላ ነገር ቢመጣ ኖሮ ይሄ ሰው ይርቀኛል። ለተራ ነገር ቢቀርበኝ ማለት ነው። ይሄ በቁም ነገር ስለቀረበኝ ነው ያራቀኝ። አንዳንዴ ለቁም ነገርና ለማይሆን ነገር የቀረበን ሰዎችን በደንብ እንለካለን። ሚዛኔ ሆኗል። ለነገ ህይወቴ በደንብ ነው ስማርት ሆኜ አስተካክዬ የምጓዘው መንገዴ እና ኮፕሊንግ አርጉ ቤተሰብ፣ ኮፕሊንግ አርጉ ፕሊስ፣ ኮፕሊንግ እያደረጋችሁ እና ለዛ ነው በቃ የራሳቸውን ህይወት ከሰው እስከ ያው ሰው ልጅ ከሰውም ይማራል ከራሱም ህይወት ይማራል አይደለ? በደንብ አርጉ። ከሰው ህይወትም ይማራል ከራሱም ህይወት ይማራል። እኔ ደግሞ ከሰው ህይወት በላይ ደግሞ የራሴ ህይወት አስተምሩኛል። ምክንያቱም እያንዳንዷን ህይወቴን ወደኋላ እየተመለስኩት በጣም ያው አቃትቸዋለሁ አይደለ? ልቤ ላይ አይምሮ ላይ ተጽፏል ያለፍኩባቸውን ጊዜ
የቱ ጋ ነበር? አሁን ላይ ደግሞ ፊት ካለው አይምሮዬ አሁን ላይ አድርጎ ትልቅ ሰው ሁኜ ምናምን ስለነበረ አሁን ማስተዋል ላይ በደንብ ነው ማስተውለው። ያኔ ላይ ያው ያላስተዋልኳቸው ያላየኋቸው ብዙ ነገሮች አሉ እና ያብላሸዋቸው። እሱን ነገሬን ደግሞ አሁን ላይ ምንድን ነው ማደርገው ማስተካከል። ይሄ ነገር ደግሞ ትክክል አይደለም ምናምን ብዬ ራሴ እዛ ጋር በደንብ አድርጌ እየሰራው ነው የምገኘው። ግን በህይወታችን ውስጥ ማለት ነው በህይወታችን ውስጥ ትልቁ ነገራችን ምንድን ነው? ወንዶች ወደኛ ሲቀርቡ ምን ማድረግ አለብን የሚለው ትልቁ ነገር። አመጣጡን አይታችሁ አመጣጡን እንዴት ነው መቀየር የምንችለው? አመጣጥ ራሱ ያስታውቃል። ተምዘግዝ አመጣጥ ማየት ነው እና ያን ነገርም እንትን ማለት እንደገና ደግሞ ትልቁ ነገር ደግሞ መናገር የምፈልገው ነገር ቢኖር አንድ ይመት ካለው እኔ ወደ ሚዲያ ስወጣ ሀሳቤን እኔ ውስጥ ያለውን እህቶቼ ከተማሩ እና ትልቁ ነገር ደግሞ እኔ የሚወደኝን ሰው ወደ ሚዲያ ወጥቼ እዚህ ጋር የምታፈቅራት ራሷን ስደብቅ ስታርቅ የነበረችዋ ሴት እቺ ናት ብዬ ራሴን እሱ ጋር መሄድ አቅም ስላጣው ሚዲያ ላይ ይየኝ ብዬ ነው የወጣሁት። ሚዲያን እንደ ጉልበት ነበር የተጠቀምኩት እና ከዛ በኋላ ነው ቲክቶክ ከፍቼ ምናምን ቲክቶክ መጠቀም የጀመርኩት እና ፕሊስ አሁን ምንድነው አሁን ምንድነው መሰላችሁ ትልቁ ነገር ደግሞ ልነግራችሁ የምፈልገው ነገር ቢኖር ማለት ነው ከኔ ጋር መስራት የምትፈልጉ በውስጥ አውሩኝ። ቲክቶከር መሆን የምትፈልጉ በውስጥ አውሩኝ። የተወሰነ 1-3 ልጆች እፈልጋለሁ። አብረን ጥሩ ነገር መስራት የምትፈልጉ ካላችሁ በውስጥ አውሩኝ፣ ኢንቦክስ አድርጉልኝ፣ እንሰራለን ነው ምላችሁ። በውስጥ አውሩኝ እሺ። ፎቶን እኔ እኮ ተናግሬያለሁ። ምንም ነገር እኮ አልቀረኝም። ማለት እንዴት ብዬ ልንገርሽ ማሪ፣ ፎቶውን እኔ ከድምፁ ነው ፍቅር ያዘኝ ብዬሽ የለ ማሪ፣ ከድምፁ ነው። እኔ ፎቶውን አላቀውም። እንደውም ያለበት አገር ወደ አሶሳ ነበር መጀመሪያ ያለኝ። ከዛ በኋላ ደውሎልኝ ነው ወደ ደቡብ ሱዳን ምንድነው የምትባል ቦታ ነኝ ያለሁት ያለኝ። ምንድን ነበረ እኔ አሶሳ ሄጌ ድምፁን ንቁሙ ያንተ ድምፁን ስለማቅ እስኪ ድምፃችሁ እያልኩኝ መፈተሽ አልችልም ያ ሁሉ ህዝብ ብያለሁ። ምክንያቱም እኔ የማውቀው ድምፁን ነው የምወደው ድምፁን ነው። ፎቶውን አላውቅም። ግን ምንድን ነበረ የሚነግረኝ ነገር ነበረ። ኪሎክ ስንት ነው? ከለርክ ምንድን ነው? ቁመት ምንድን ነው? የጫማ ቁጥር ስንት ነው? ወገብ ስንት ነው? ያልኩት ነገር ነበረ። እኔም ነግር ያለው የራሴን ማለት ነው ያስቀመጥኩለት ነገር ነበር እና እሱም የነገረኝ ነገር ነበረ። ቁመቱን፣ ክብደቱን፣ ቅላቱን፣ ከለሩን በቃ እስከ ወገቡን ልክ ማለት ነው የሚያደርገው የጫማ ቁጥሩን፣ የሚወደውን ነገር፣ የሚጠላውን ነገር ብዙ ነገሮችን ጠይቄዋለሁ። እስከዚህ ድረስ አውርተናል እና ያንን ነው እንጂ እኔ እስቲል አሁንም ድረስ መልኩን አለ እኔ አሁንም ድረስ መልኩ ላይ አይደለም ስራዬ። እኔ መልኩን ቢነግረኝም ባይነግረኝም እኔ ወደዋለሁ። አብሬው መቀጠል እንፈልገው እኔን ከተቀበለኝ እኔ ለሱ ልቤ ዛሬም ነገም ሁሌም ቢሆን ክፍት ነው። ባይቀበለኝም ደግሞ የምለው ነገር ቢኖር ለምንወደው ሰው መልካም ነገር አይደል? መልካም ነገር ነው የምንመኘው አይደል? መልካም ነገሩን ነው የምመኝለት። ስለ እውነት ነው እኔ እሱ በሆነ ነገር ተደስቶ በሆነ ነገር ያው ህመም ይኖረዋል። እኔ ከምወደው ሰው መለየት የሆነ የራሱ የሆነ እንትን አለው።
እንዴት ልበላችሁ የሆነ ህመም ነገር አለው። ግን ምንድነው ቀስ እያልኩኝ ራሴን ከዛ ነገር የማርቅበትን የሆነ ነገሮችን እያደረግኩ ነው። ግን እኔ አልፈልግሽም እኮ ማለትም ትልቅ ነገር ነው። ለምን አልፈልግሽም ተብያለሁ እያልኩ ለራሴ ለልቤም ለጭንቅላቴም እየነገርኩት ራሴን ከዛ ነገር ውስጥ እንትን እለዋለሁ። እየነገር ቀስ እያልኩኝ ላርቀው ሞክራለሁ። ግን እሱ ይሄንም እያለ አይደለም፣ ይሄንን ነገር አላለምን በምችለው ነገር እያወራኝ ነው። እኔ አእምሮዬም ሞራኔን ሁሉ ነገሬን ሲጠብቅ ስለኖረ ለእኔ ክብር ሲሰጠኝ ስለኖረ ይሄን ነገር መናድ አይፈልግም ይሄ ልጅ እና በአካል ተገናኝተን ብሎኛል። ግን ዛሬም ጥሩ ነገር ነው የሚያወራኝ። በቃ ሁሉ ነገር እያወራን ነው። ግን በአካል ደግሞ ስንገናኝ ደግሞ ይበልጥ ጥሩ ነገር ይኖራል ብዬ ስላሰብኩኝ ነው በአካል እኔም ደግሞ እንዳውቀው እድል እንዲሰጠኝ ነግሬዋለሁ። እመጣለሁ ብሎኛል። ያው አሁን እኔ ፈላጊ ስለሆንኩኝ ነገሮቹ ውስብስብ እያሉ ስለሆነ ያው በትዕግስት ደርሻለሁ። ቀኑን የተወሰነ ቀን ነው ቢቀረኝ አገኘዋለሁ ብዬ ተስፋ አድርጌያለሁ። ከእግዚአብሔር ተስፋ አይቆረጥም ማለት ተስፋዬን እሱ ላይ አድርጌያለሁ። ነገ ደግሞ ነገ የተሻለ ነገር ይኖረኛል። ችግር የለውም። ፍቅር ሰውን አይገድልም፣ ይጎዳል እንጂ ማንም በፍቅር የሞተ ሰው የለም፣ የተጎዳል። ያው ይህ ሰው ለእኔ ኑሯል፣ ለእኔ ዋጋ ከፍሏል፣ እኔንም አኑሮኛል። ደስ በሚል ህይወት ውስጥ እንዲሄድ አድርጎኛል። ነገን እንድቀጥል አድርጎኛል። ብዙ ነገሮች አሳይቶኛል። እና እንደዛ ነው የምላችሁ ጋይስ። ማን ያለው አባቱ አውቀዋለሁ። ስሙን ልንገራችሁ እንዴ? አረ ስሙን ነግራችኋለሁ። ማን ያለው? እንደዛ አይነት ነገር አለ እንዴ? ይሄ እኮ የኔ ህይወት ነው፣ የእናንተ አይደለም ማሮቼ። ይሄ የራሴ ህይወት ነው። ራሴ መናገር ደግሞ አያቅተኝም። ስለ ራሴ ህይወት፣ ስለ ራሳችሁ ህይወት ደግሞ ራሳችሁ ናችሁ መናገር የምትችሉ። ኧረ እንዴ ኑርምዬ ነኝ አባቴ። አሳ እየበላው እንዴ ይጨልላለሁ? በእናትህ አሳ እኮ ነው ምግብ አባቱ። አንድ አሳ እኮ ከ10 መርፌ በላይ ነው ታውቃለህ? አሳ ትላለህ። እንደውም ካስፈለገ ለአንተ እየገዛው ልክልሃለሁ። እሺ ሀሳብ አይግባክ። እንደዛ አይባልም። የጨለልከ አንተ ነህ ትላለህ። ኮመንት እየጻፍ በኮመንት ጨልለሃል አይባልም። ይኖ ገባ ካባት። አሜን። ለመልካም አስተሳሰባችሁ፣ ለመልካም ፍቅራችሁ ለምትገልጹልኝ እውነት አመሰግናችኋለሁ። ኔጌቲቭ ኮመንት የምትጽፉ ደግሞ እኔን ሮዚን ወደ ላይ እንድተኮስ ነው እያደረጋችሁኝ ያላችሁ። በርቱ፣ ችግር የለውም። እኔ ምንም አይመስለኝም። ምክንያቱም ከኔ ጫፍ ላይ ምንም የሚነካ ነገር የለም። ህይወቴን እንዳልኖር ምንም ነገር አይከለክለኝም። ምንም ነገር ደግሞ ቢመጣ እኔን መመለስ አይችልም እና እላችኋለሁ። እናንተም ቢያንስ ህይወታችሁ ኑሩ ነው የምላችሁ። እናንተም ነገ ወይ አፍቅራችሁ ሊሆን ይችላል፣ ፍቅረኛ ሊኖራችሁ ይችላል። በእናንተ ላይ ቢደርስ እንደዚህ አይነት ነገር እናደርጋለን፣ ይደረግብናል በሉና ተናገሩ። እሺ ይህን ጥሩ አመለካከት ምን ችግር አለው? አይከፈልበትም አይደል? ስብና እኮ ከውስጥ ነው አይደል እንዴ? ደግሞ ማለት ነው በጣም
Thank you.